አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በሰሜናዊው ቬንዙዌላ የባህር ዳርቻ ላይ በላጓራ የባህር ዳርቻ ክልል ከፍተኛ ጉዳት ደርሷል። በእርዝኩዌክ ምክንያት ባክ ቱ ባክ ነው ቬንዙዌላን እርዝኩዌክ ሂት ያረጋት ማለት ነው። ይህ እርዝኩዌክስ እንግዲህ 164 ሰዎችን ገድሏል። ላጓራ የባህር ዳርቻ ከፍተኛ ጉዳት ደርሶባታል። ከ100 በላይ ህንፃዎች፣ ሆቴሎች ሙሉ በሙሉ ወድመዋል ማለት ይቻላል። የነፍስ አድን ሰራተኞች በፍርስራሽ ውስጥ እየገቡ ሰዎችን ሬስኪው ለማድረግ እየሞከሩ ነው። ሰዎችም በዛ ፍርስራሽ ውስጥ ያሉ ድምፅ እያሰሙ እንግዲህ አንዳንዶቹ ተርፎ እየወጡ ነው። አንዳንዶቹ ደግሞ ከፍተኛ ጉዳት አስተናግደው፣ አንዳንዶቹ ደግሞ በዛ የቀሩም አሉ ማለት ነው። በካራካስ በዋና ከተማዋ ቢያንስ ደግሞ 25 ሰዎች መሞታቸው፣ በርካታ ፎቆች፣ የአፓርትመንት ህንፃዎች፣ የመኖሪያ ሰፈሮች ሙሉ ለሙሉ መፈራረሳቸው ነው የተነገረው። በሌሎች ግዛቶችም በሚራንዳ፣ አራጓ፣ ካራባቦ እና ፋልኮን ውስጥ ከባድ ጉዳት ደርሷል። እንግዲህ የመጀመሪያው እርዝኩዌክ 7.5 ማግኒቲዩድ ነበረ። ከዛ በኋላ ደግሞ ከ40 ሰከንዶች በኋላ የ7.2 ማግኒቲዩድ እርዝኩዌክስ ባክ ቱ ባክ ማለት ነው 164 ሰዎችን የገደለ ሀፕን አድርጓል ማለት ነው እና ወደ 971 ሰዎች እንደቆሰሉ ነው የተነገረው። ይሄ ከ1900 ወዲህ በቬንዙዌላ ማለትም ከምዕት ዓመት በኋላ በሀገሪቱ የተከሰተ ከፍተኛ እርዝኩዌክ ተብሎ ተመዝግቧል ማለት ነው። እንደምታዩት የቬንዙዌላ ከተማ ወደ ዱቄትነት ተቀይሯል ማለት ነው። ወደ ፍርስራሽነት ተቀይሯል ማለት ነው። ህንፃዎቿ አጎንብሰው አዘንብለው ፈራርሰው ይታያሉ። ሰዎቿም ደንግጠው እንግዲህ በድንጋጤ ውስጥ ተውጠው ይታያሉ። ለማምለጥ ነፍሳቸውን ለማዳን ሲሞክሩ ብዙ ቪዲዮዎች ሶሻል ሚዲያ ላይ ተለቀዋል። እንዲህ ያለው አደጋ ማንም ላይ አይድረስ ወንድሞቼ። ወደ 164 ሰዎች ቀጥፏል። ወደ 900 የሚሆኑ ሰዎችን ደግሞ ለአካል ጉዳት አብቅቷል ወይንም ጉዳት አድርሷል እነሱ ላይ ማለት ነው። ግን እዚህ ጋር ኢንተረስቲንግ የሆነ ነገር አለ። ክላውዱን ዩት፣ ሰማዩን ዩት። እንግዲህ ሰርክል ሰርቶ ይታያል ወይንም ጠመዝማዛ ነገር ይታያል እና ይሄ ምን ትዝ አለኝ፣ የቱርኩን እርዝኩዌክ የምታስታውሱት ከሆነ ሀፕን ከማድረጉ በፊት ሰማይ ላይ እንዲህ አይነት ነገር ታይቶ እንዲህ አይነት ሜዝ ጠመዝማዛ ክብ አይነት ነገር ታይቶ ነበረ። መች ሀርፕ እጁ አያርፍም። ያው ወይዘሩን ተቆጣጥሮታል። ከሁለተኛ የዓለም ጦርነት በኋላ እንደምታውቁት የፈለገው ቦታ ያዘንባሉ። ያው የክላውድ ሲዲንጉም አጀንዳ አለ። የፈለጉትን መሬት እንግዲህ ማንቀጥቀጥ ይችላሉ። ብዙ ቴክኖሎጂ አለ እንደምታውቁት። የፈለጉትን ከተማ ሀገር ማውደም ይችላሉ እና ሴም ቲንግ ሰማዩ ላይም እንደምታዩት የቬንዙዌላ ሰማይ ላይ ይሄ ነገር ታይቶ ነበር። የቱርኩ እንግዲህ ብዙ ነገር ተብሎበታል እንደምታውቁት እና ሌላኛው ኢንተረስቲንግ የሆነው ነገር ምንድን ነው? በ24 ሰዓት ውስጥ ከ5 በላይ እርዝኩዌክ ነው ሀፕን ያደረገው ማለት ነው። እንግዲህ በካሊፎርኒያ፣ በቬንዙዌላ እና በጃፓን ውስጥ እነዚህ ሜጀር የሚባሉ 3
እርዝኩዌኮች ወይንም እርዝኩዌክስ ናቸው ማለት ነው። እና ኢማጅን በ24 ሰዓት ውስጥ ወይንም ከ24 ሰዓት ባነሰ ሰዓት ውስጥ ነው እነዚህ እርዝኩዌክስ የተፈጠሩት ማለት ነው። እና በጣም ኃይለኛ የመሬት መንቀጥቀጥ ነበረ። ግን የሰሜን ካሊፎርኒያውና የጃፓኑ ያን ያህል ጉዳት አላደረሰም ወይንም የሰው ሕይወት አልቀጠፈም ወይንም ሰዎች አልሞቱም ማለት ነው። ዘግናኙ የቬንዙዌላው ነበረ ሰፊ ውድመት እና የሕይወት መጥፋት ያስተናገደው ማለት ነው። ግን ይሄ ኮኢንሲደንስ ነው ብላችሁ ታስባላችሁ? የጃፓኑን ቆይ ላሳያችሁ እንዴት ይውላችሁ ሲንቀጠቀጥ እንደነበረ መሬቱ ማለት ነው። በጣም አስደንጋጭ ነበረ እና እንደምታዩት ነው። በጣም ያስፈራል። ከተማው ሲወዛወዝ ነበር ማለት ነው። ጃፓን የምትኖሩ ኢትዮጵያውያን ካላችሁ ይህንን መመስከር ትችላላችሁ። እንዲሁም የሰሜን ወይንም የኖርዘርን ካሊፎርኒያውም እንዲህ ይመስላል። ብዙ ውድመት አድርሷል። ብዙ እቃዎችን ሰባብሯል ማለት ነው እና ኢንተረስቲንግ ነው። ሌላኛው ፋሲኔቲንግ ያደረገኝ ነገር ምን መሰላችሁ? ሰሞኑን አንድ ብራዚላዊት ሳይኪክ ወይንም ክላየር ቮይቲ ወይንም ስፒሪቹዋሊስት የሆነች ሴት ያው ይታየኛል ነገሮችን አውቃለሁ የሆነ ነገር ከመከሰቱ በፊት እናገራለሁ የምትል ሴት ብራዚላዊት ነች። 24.4 ሚሊዮን ፎሎወርስ አላት በኢንስታግራሟ ላይ በጣም ዝነኛና ታዋቂ ነች እና አስቀድማ የብራዚልና የስኮትላንድ ጨዋታ ከመደረጉ በፊት ትላንት ነበረ ማለትም ሮብ ነበር ለሐሙስ ንጋት ማለት ነው። ኳሱ ያው በብራዚል 3-0 ወይንም 3-0 አሸናፊነት ተጠናቋል። ግን በዛን ወቅት አለች በጣም የሚገርም ነገር ነው የተናገረችው ነገር ፕሪዲክቲንግ ስታረግ ማለት ነው። የዩኤፍኦ ማዘርሺፕ ውድ አፒር ኦቨር ደ ስታዲየም ኤንድ አብዳክት ፕሌየርስ ኤንድ በቃ ፋንስ ወይንም ደጋፊዎቹንም አብዳክት ያደርጋል ይወስዳል። እነ ኔይማርን እነ ቪኒሺየስ አይነት ተጫዋቾችንም ሊወስድ ይችላል እና በቃ ያየሁት ነገር በህልሜ በጣም ያስደነግጣል እያለች በድንጋጤ ተሞልታ ትናገር ነበር ከጨዋታው በፊት ወይንም ተናግራ ነበር ማለት ነው። እና በጣም ሰዎች ይህንም በቲክቶክ በኢንስታግራም በፌስቡክ በዩቲዩብ በትዊተር በአሁኑ ኤክስ የዚችን ሳይኪክ ፕሪዲክት ሲያጋሩት ነበር እና ሰው ምን አፕን ያደርጋል ኤሊያኖች ኢንቬድ ሊያደርጉ ነው ሊወሩን ነው ብሎ ሲጠብቅ ነበር። ግን ምንም አልተፈጠረም። በተቃራኒው ግን የተፈጠረ ነገር አለ። እሱ እናየዋለን፣ እንስማት። Alienígenas invadindo o campo de futebol em Miami e eu via os jogadores nitidamente sendo carregado pela primeira nave que chegava. Eu estava dentro dessa nave. Quando essa nave se levantava, chegava a nave mãe, uma nave muito maior, e levava milhares de pessoas do campo de futebol. Eu via muito grito, muito choro, muita lágrima, sofrimento. E eu vou falar com vocês que eu tô muito apavorada, porque, assim, a segunda vez que eu tô sonhando de novo com isso, e eles falando que dia 24, algo muito ruim está para acontecer. Desse jogo, desse campo de futebol em Miami, nos Estados Unidos. እንግዲህ እሷ ያሰበችው እንዲህ አይነት ነገር ሀፕን ያደርጋል የዩኤፍኦ ወይንም አን አይደንቲፋይንግ ፍላይንግ ኦብጀክትስ የሚባሉት አካላቶች ዩኤፒ የሚባሉት ኤሊያን የሚባሉት መጥተው ወይንም ማዘርሺፓቸው መጥተው እነ ኔይማርን የመሳሰሉ ተጫዋቾች እንዲሁም ሰዎችን አብዳክት ያደርጋሉ ነው እንደዚህ እንደምታዩት ማለት ነው። እና ይሄ ግን ሀፕን አልሆነም። በጣም ኢንተረስቲንግ የሆነው ጉዳይ ምን መሰላችሁ? የብራዚል እና የስኮትላንድ ጨዋታ ሲደረግ ነው በማያሚ ያው ኤሊያኖች ማዘርሺፓቸው መጥተው ምናምን አብዳክት ያደርጋሉ ያለችው። ግን በተቃራኒው ምን አይነት ነገር ሀፕን አደረገ መሰላችሁ? ምን አይነት ዲስትራክሽን መጣ መሰላችሁ? ፊሽካው ተነፍቶ የብራዚል ብሔራዊ ቡድንና የስኮትላንድ ብሔራዊ ቡድን በሚጫወትበት ታይም በተመሳሳይ ታይም ነው ቬንዙዌላ ወደ ፍርስራሽነት የተለወጠችው ዩሲ። ስለዚህ ሴትዮ የሆነ ነገር ሀፕን እንደሚሆን ታውቋታል፣ የሆነ ነገር እንደሚፈጠር ታውቋታል፣ የሆነ አስፈሪ ነገር እንደሚመጣ ታውቋታል፣ ሰዎች እንደሚወሰዱ ታውቋታል፣ የሆነ ዲስትራክሽን እንደሚመጣ ታውቋት ነበር። እኔ ይህንን ላልፈው አልፈለግኩም። ምክንያቱም ሳይኪክ ነች፣ በሲአይኤ ስር ምናምን። ሳይኪክ ማለት
አርክ ኦፍ ዘ ኮቨናንት ሚድል ኢስቱ አካባቢ ነው፣ እንደዚህ ነው። በኋላ ላይ የሲአይኤ ዶክመንት ኢትዮጵያ እንደሆነ ይጠቁማል ምናምን ያሉት አካላቶች ናቸው ሳይኪኮች እና ከነሱ ውስጥ አንዷ ነች። እና በተመሳሳይ ሰዓት ቬንዙዌላ ላይ እርዝኩዌክስ ወይንም ባክ ቱ ባክ እርዝኩዌክስ ሀፕን አረገ ማለት ነው። ይሄ በጣም ኢንተረስቲንግ አይደለ? ይሲ ኳሱን እየተጫወቱ ባሉበት ወይም ፊሽካው ተነፍቶ እየተጫወቱ ባሉበት ታይም ነው ቬንዙዌላ የወደመችው። ሌላ ቦታም እርዝኩዌክ ሀፕን ያደረገው ሌላኛው ሁለተኛው እርዝኩዌክ ደግሞ ሀፕን ያደረገው ማለት ነው። እና እውነት ለመናገር ከ5 በላይ ነው እርዝኩዌክስ ዓለማችን ያስተናገደችው እንዳልኳችሁ ማለት ነው። እዚህ ጋር ማፑ ማየት ትችላላችሁ። 3 ብቻ አይደለም፣ ወይንም በጃፓን በዩናይትድ ስቴትስ ኦፍ አሜሪካ ማለትም በኖርዘርን ካሊፎርኒያ እና በቬንዙዌላ ብቻ ሳይሆን በፓፑዋ ኒው ጊኒ እንዲሁም በፊሊፒንስ ይሄ እርዝኩዌክ ሀፕን አርጎ ነበር ማለት ነው። እና በጣም ኢንተረስቲንግ ነው። በ24 ሰዓት ውስጥ ነው እነዚህ 5 በባክ ቱ ባክ ካየነው ደግሞ ቬንዙዌላ ላይ ወደ 6 የሚጠጋ እርዝኩዌክስ የተፈጠረው ማለት ነው። እና ይሄ ኮኢንሲደንስ ነው ብላችሁ ወይም አጋጣሚ ነው ብላችሁ ታስባላችሁ? እንግዲህ በጣም የሚገርም ነው። እና መጽሐፍ ቅዱሳችን የማቴዎስ ወንጌልም እንግዲህ ተናግረዋል። ዓለማችን እንደምትናወጥ በተለያዩ ስፍራዎች ማለት ነው የምድር መናወጥ እንደሚሆን እንግዲህ እያየ ነው ያንን ትንቢት እየተፈጸመ በተለያዩ ቦታዎች። ዛሬ ብቻ አይደለም ሀፕን ያደረገው እንዲህ እርዝኩዌክስ በተለያዩ ቦታዎች ማለት ነው። የአሁኑ ግን የሚለየው ማግኒቲዩድም ከፍ ያለ ነው፣ ጉዳቱም እንደዛው እንደገና ከ5 በላይ ሀገራት ላይ መከሰቱ ነው ማለት ነው። ወይም 5 ሀገራት ላይ እንደዛ አካባቢ መከሰቱ ነው ማለት ነው። እና ዓለማችን ላይ ከመቼውም ጊዜ በላይ ከፍተኛ ውድመት፣ ከፍተኛ አደጋ፣ ከፍተኛ ርኩሰት እያየን ነው ማለት ነው። እና ነገሮችን ገጣጥሟቸው፣ ዶቶቹን ፐዝሎቹን ገጣጥሟቸው ውስጥ አሁን የነገርኳችሁን ነገር ማለት ነው። አጋጣሚ ነው ወይስ አይደለም የሚለው አሁን ኮንፊውዝ እየሆንን ነው አይደል? ማንሜድ ዲዛስተር አለ፣ እንዲሁም ደግሞ ናቹራል ዲዛስተር አለ። እሱ የተደበላለቀብን ነው እና መንፈስ ረቂቅ ስለሆነ እንግዲህ ለመለየት አስቸጋሪ ነው። ይሄ ዲያብሎስ ስራ ከሆነ በፈጣሪ ስም የፈረሰ ይሁን። ሁላችንም ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።